ጤና ይስጥልን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። በሐሰተኛ የባንክ ዋስትና ሰነድ በገዳ ባንክ፣ በኦሮሚያ ህብረት ሥራ ባንክ፣ በኢትዮጵያ ንግድ ባንክና በሌሎች ድርጅቶች ላይ ከባድ የሙስና ወንጀል በመፈጸም ከ89 ሚሊዮን ብር በላይ ጉዳት አድርሶ በሕግ ሲፈለግ የነበረውን ተጠርጣሪ ከነግብረ አበሮቹ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የኢትዮጵያ ፌዴራል ፖሊስ አስታወቀ። የካቲት 12 ቀን 2018 ዓ.ም በሐሰተኛ ባንክ ዋስትና ሰነድ እና በሌሎች ሐሰተኛ ሰነዶች በመጠቀም ሕገወጥ የጥቅም ትስስር በመፍጠር የባንክ አሰራርና ሕግን ባልተከተለ መልኩ በገዳ ባንክ፣ በኦሮሚያ ህብረት ሥራ ባንክ እና በኢትዮጵያ ንግድ ባንክ እንዲሁም በሌሎች ድርጅቶች ላይ ከባድ የሙስና ወንጀል በመፈጸም 89 ሚሊዮን 296 ሺህ ብር በላይ ጉዳት አድርሶ በሕግ ሲፈለግ የነበረው ተጠርጣሪ ከነግብረ አበሮቹ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። ፖሊስ የምርመራውን መዝገብ እንደሚያስረዳው ተጠርጣሪዎቹ ስልጣን ያላግባብ በመጠቀምና ሐሰተኛ የባንክ ዋስትና ሰነዶችን በማዘጋጀት ወንጀል ድርጊቱን የፈጸሙ ሲሆን በተለይም የጎደር ዋይን ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ዋነኛው ተጠርጣሪ ጌታሁን መለሰ ከገዳ ባንክ አገምሳ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ ደንበሌ ጋር በጥቅም በመሳጠር የቅርንጫፉን የስራ ኃላፊ ፊርማና ማተም በመጠቀም ወንጀል ድርጊታቸው ማስፈጸሚያነት ሲገለገሉ መቆየታቸውን ፖሊስ በምርመራ አረጋግጧል። ተጠርጣሪዎቹ በዚህ የተቀነባበረ የወንጀል ድርጊት ለወደራ ሁለገብ የገበሬዎች ህብረት ሥራ ዩኒየን የውል ማስከበሪያና የቅድመ ክፍያ ዋስትና በማስመሰል 10 ሚሊዮን 296 ሺህ ብር እንዲሁም ለፈናን መሐመድ በሽር የቀለም ማምረቻ ድርጅት 20 ሚሊዮን ብር የሐሰት የዱቤ ሽያጭ ዋስትና ሰነድ በማቅረብ በድምሩ 43 ሚሊዮን 296 ሺህ ብር የገንዘብ ጉዳት እንዲደርስ ማድረጋቸውን የፖሊስ ምርመራ መዝገብ ያመለክታል። አባው መኮንን አረጉ የተባለው ሌላኛው ተጠርጣሪ ከጌታሁን መለሰ እና ከአብዲሳ ቶሎሳ ደበል የተባሉት ተጠርጣሪዎች ከባድ የሙስና ወንጀሉ እንዳይፈጽሙ ሁኔታዎችን ያመቻቸ ያግባባና ያገናኘ ሲሆን ጌታሁን መለሰ ይህ በቁጥጥር ስር እስከዋለበት ቀን ድረስ በበላይነት ወንጀሉ እንዲፈጸም ትልቅ ተሳትፎና ከፍተኛ ጥቅም ትስስር የነበረ መሆኑን ፖሊስ በምርመራ አረጋግጧል። እንዲህ እንዳለ ጌታሁን መለሰ የተባለው ተጠርጣሪ ከዚህ በፊት በሐሰተኛ የባንክ ዋስትና ሰነድ በኦሮሚያ ህብረት ሥራ ባንክ ላይ 28 ሚሊዮን ብር ጉዳት በማድረስ በፖሊስ ሲፈለግ እንደነበረ ተገልጿል። ተጨማሪም ተጠርጣሪ የፍርድ ቤት እግድ የነበረበት ቤቱን በሐሰተኛ ሰነድ እግዱን አስነስቶ ለሶስተኛ ወገን አስተላልፎ 18 ሚሊዮን ብር በኢትዮጵያ ንግድ ባንክ ላይ ጉዳት በማድረስ ክስ ተመስርቶበት እየተፈለገ እንደሆነ ታውቋል። የኢትዮጵያ ፌዴራል ፖሊስ በቀጣይ በአገር ኢኮኖሚ ላይ ከፍተኛ ጉዳት የሚያደርሱ ወንጀለኞችን በቁጥጥር ስር የማዋልና ለሕግ የማቅረብ ስራን አጠናክሮ እንደሚቀጥል ገልጾ ህብረተሰቡ መሰል ሕገወጥ ድርጊቶችን ሲመለከት በኢኤፍፒኤ አፕሊኬሽን ወይም በነፃ የስልክ መስመር 991 ጥቆማ በመስጠት ትብብሩን አጠናክሮ እንዲቀጥል ጥሪ ቀርቧል። ወደ ቀጣዩ ዜናችን አልፈናል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2065 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንቱ ውስጥ በተደረገ 8 ዙር በረራ ከተመለሱት ውስጥ 1960 ወንዶችና 92 ሴቶች እንዲሁም 13 ህፃናት ሲሆኑ ከተመላሾች መካከል 40 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 54216 ኢትዮጵያውያን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ ይገኛል ሲል የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። መንትያ እህትማማቾች በድንገተኛ የመኪና አደጋ ህይወታቸው አለፈ። በትምህርታቸው ትጉህና በስነ ምግባራቸው ለብዙዎች አራያ የነበሩ መንትያ እህትማማቾች ሰላማዊት ጥላሁንና ሳምራዊት ጥላሁን በደረሰባቸው ከባድ የመኪና አደጋ ህይወታቸው ማለፉ ተሰምቷል። መነሻቸውን ከሐዋሳ ከተማ ያደረጉት መንትዮቹ ከጓደኞቻቸው ጋር በመሆን ለመዝናናት ወደ ላንጋኖ መዝናኛ ማዕከል ገብተው ወደ አዲስ አበባ ሊሄዱ ነበር እቅዳቸው። መዳረሻቸው ላይ ለመድረስ ጥቂት ሲቀራቸው በደረሰባቸው የትራፊክ አደጋ
በመኪና ውስጥ የነበሩት ሁሉም ሰዎች ሕይወታቸው ማለፉ ታውቋል። ሰላማዊት ጥላሁን አደጋው እንደደረሰ ወዲያውኑ ሕይወቷ ያለፈ ሲሆን ሳምራዊት ጥላሁን በበኩሏ ወደ ሕክምና ማዕከል ተወስዳ እርዳታ ቢደረግላትም በደረሰባት ጉዳት ምክንያት ሕይወቷ ሊተርፍ አልቻለም። በሐዋሳ ነዋሪ የነበሩት እነዚህ እህትማማቾች በአንድ ቀን ከጓደኞቻቸው ጋር ሕይወታቸው ማለፉ በቤተሰቦቻቸውና በሚያውቋቸው ዘንድ ከፍተኛ ሐዘንን ፈጥሯል። ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን እንመኛለን። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ተጠናቋል።